ቴዲ አፍሮ በደቂቃዎች ውስጥ ሪከርዶችን ሰበረ። ድምፃዊው አዲሱን አልበሙን ከሰዓታት በፊት ለአድማጩ ያደረሰ ሲሆን ከ31 ሚሊዮን በላይ ሰዎች በቀጥታ ስርጭት ሙዚቃውን ተከታትለውታል። ይህም በኢትዮጵያ የሙዚቃ ታሪክ ትልቅ ሪከርድ ሆኖ ተመዝግቧል። ቴዲ በዚህ አልበሙ ጀንበር ሲል በሰየመው ሙዚቃው የኢትዮጵያን አሁናዊ ሁኔታ በተመለከተ የተቀኘው ዜማ ካሁኑ በበርካቶች ዘንድ ተወዳጅ ሆኗል። እናስደምጣችኋለን። እስራኤል በሊባኖስ መሰረተ ልማቶች ላይ አሰቃቂ ጥቃት ፈጸመች። በጥቃቱ ደቡባዊ ሊባኖስን ከቀሪው የሀገሪቱ ክፍል የሚያገናኝ ቁልፍ ድልድይ መውደሙ ታውቋል። የኢራን አፈጉባኤ በበኩላቸው በሊባኖስ የሚኖር የተኩስ አቁም በቴህራን ካለ የተኩስ አቁም እኩል አስፈላጊ ነው ማለታቸው ተዘግቧል። እንመለስበታለን። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አንጃ የእብዶች ስብስብና ደንቆሮ አመራር በማለት ክፉኛ ነቀፉ። ሊቀመንበሩ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ይህ ቡድን የትግራይን ህዝብ መልሶ ወደ እሳት ለመማገድና የራሱን የስልጣን ዕድሜ ለጥቂት ሳምንታት ለማራዘም እየሞከረ መሆኑን አጋልጠዋል። በጉዳዩ ላይ በዝርዝር እነግራቸዋለን። ጠቅላይ ሚኒስትር አብይ አህመድ በወቅታዊ ጉዳዮች ላይ ከኦሮሚያ ክልል አሰላ ባስተላለፉት መልእክት ጩኸት አያናውጠንም ሲሉ ተደመጡ። ጠቅላይ ሚኒስትሩ በአንድ መድረክ ላይ ባደረጉት ንግግር በአስተዳደራቸው ላይ በግራ በቀኝ ለበረታው ትችት ጩኸት አያናውጠንም ሲሉ ምላሽ ሰጥተዋል። በዜናችን የያዝነው ሌላኛው ዘገባችን ነው፣ እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ቴዲ አፍሮ በደቂቃዎች ውስጥ ሪከርዶችን ሰበረ። ድምፃዊው አዲሱን አልበሙን ከሰዓታት በፊት ለአድማጩ ያደረሰ ሲሆን ከ31 ሚሊዮን በላይ ሰዎች በቀጥታ ስርጭት ሙዚቃውን ተከታትለውታል። ይህም በኢትዮጵያ ሙዚቃ ታሪክ ትልቅ ሪከርድ ሆኖ ተመዝግቧል። ቴዲ በዚህ አልበሙ ጀንበር ሲል በሰየመው ሙዚቃው የኢትዮጵያን አሁናዊ ሁኔታ በተመለከተ የተቀኘው ዜማ ካሁኑ በበርካቶች ዘንድ ተወዳጅ ሆኗል። የድምፃዊ ቴዲ አፍሮ ኢቶሪክ አልበም በተለቀቀ በደቂቃዎች ውስጥ በዩቲዩብ በቀጥታ ስርጭት ከ31 ሚሊዮን በላይ ሰዎች በቀጥታ ስርጭት ተከታትለውታል። አንድ አፍታ ሚዲያ ባለው መረጃ መሰረት በዩቲዩብ ላይ በዚህ መጠን ሰዎች በቀጥታ ስርጭት አንድን ስራ ሲከታተሉ ይህ የመጀመሪያ ነው። በቴዲም ሪከርድ ተሰብሯል። ከዚህ ቀደም አርቲስት ቴሌቪዥን የቲክቶክ ክሬቲቭ አዋርድ የቀጥታ ስርጭትን ሲያስተላልፍ ከ70 ሺህ በላይ ሰዎች በቀጥታ እንደተመለከቱት ይታወሳል። ቴዎድሮስ ካሳሁን ገርማሞ የሚኒልክን ቤተ መንግስት የወረሱ ገዢዎች ሁሉ የሚረዱለት ስም ነው። ከነገስታት ድርጎ ከመቀበል ይልቅ ነፍሴ እጅ እንዳትሰጪ ለኪሴ ታጣይኛለሽ ከነፍሴ ሲል ባቆሙ የጸና የጽናት አምድ ነው። በ97 ምርጫ ሰሞን ወቅትም ስንቱ ፈርቶ ሲሸሸግ በ17 መርፌ በጠቀመው ቁምጣ ሲል ያዜመ የኤርትራ ከእናት ኢትዮጵያ መለየት ቢያብሰለስለው ዳህላክ ላይ ለስራ ቤቴን ሲል ብሶቱን ያዜመ በመጋቢት 2010 የለውጥ እብደት ሰሞን አብይን ሙሴ ካሉት ጎን ያልተሰለፈ የብልጽግና መንግስትን 5 የስልጣን ዘመን በአርምሞ ገምግሞ ከብልጭልጩ ድግስ አትፈልጉኝ ሲል የተቀኘ ከመንግስታት ጎን ሳይሆን ከኢትዮጵያ ጎን ለዘመናት የቆመ የኢትዮጵያ ሙዚቃ ታላቅ ከያኒ ነው። ከቴዎድሮስ ካሳሁን ይልቅ ቴዲ አፍሮ የሚለው ስሙ በኢትዮጵያ ሙዚቃ ታሪክ በደማቅ ቀለም ተጽፏል። እርሱ የትውልድ ድምጽ ነው፣ የዲዳዎች አንደበት ነው። በጥዑም ዜማዎቹ ታሪክን የሚዘክር የኢትዮጵያን በዘር ልክፍት ተይዞ መማቀቅን እንቅልፍ የሚነሳው የትውልድ ምልክት ከያኒ ነው። እስራኤል በሊባኖስ መሰረተ ልማቶች ላይ አሰቃቂ ጥቃት ፈጸመች። በጥቃቱ ደቡባዊ ሊባኖስን ከቀሪው የሀገሪቱ ክፍል የሚያገናኝ ቁልፍ ድልድይ መውደሙ ታውቋል። የኢራን አፈጉባኤ በበኩላቸው በሊባኖስ የሚኖር የተኩስ አቁም በቴህራን ካለ የተኩስ አቁም እኩል አስፈላጊ ነው ማለታቸው ተዘግቧል። አንድ ከፍተኛ የሊባኖስ ባለስልጣን የእስራኤል የአየር ድብደባ ደቡብ ሊባኖስን ከቀሪው የሀገሪቱ ክፍል የሚያገናኝ ቁልፍ ድልድይን መውደሙን ለሮይተርስ የዜና ወኪል ተናግረዋል።
ተናግረዋል። የሊባኖስ ብሔራዊ የዜና ወኪል በበኩሉ ታየርን ከሲዶን ጋር የሚያገናኘው ቃስሚየህ ድልድይ በተፈጸመበት ሁለት ተከታታይ ጥቃት መውደሙን ዘግቧል። እስራኤል ቀደም ሲል ሄዝቦላ የሀገሪቱን መሰረተ ልማቶች እንዳይጠቀም ለማድረግ ድልድዮችን ኢላማ አድርጋ ጥቃት እንደምትፈጽም ገልጻ ነበር። ጥቃቶቹ እየተፈጸሙ ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጆሴፍ ኦውን ጋር ዛሬ እንደሚነጋገሩ እየተጠበቀ ባለበት ወቅት ነው። የእስራኤል ጦር 40 ሺህ ያህል ሰዎች እንደሚኖሩበት በሚገመተው ናባቴህ ከተማ እንዲሁ የአየር ድብደባ መፈጸሙ ተገልጿል። ይህ በእንዲህ እንዳለ የኢራን መገናኛ ብዙሃን አፈ ጉባኤ መሐመድ ባጋር ጋሊባፍ ከሊባኖስ አቻቸው ላቢህ ቤሪ ጋር በስልክ በተወያዩበት ወቅት በሊባኖስ የሚኖር የተኩስ አቁም በቴህራን ካለ የተኩስ አቁም እኩል አስፈላጊ ነው ማለታቸውን ዘግበዋል። ጋሊባፍ አክለውም በኢስላማባድ በነበረው ድርድር ከአሜሪካ ጋርና ከዚያም በኋላ ኢራን ጠላቶቿ ቋሚ የተኩስ አቁም ላይ እንዲስማሙ ጫና ስታደርግ እንደነበር ተናግረዋል። ጋሊባፍ ዛሬ ከፓኪስታን መከላከያ አዛዥ ፊልድ ማርሻል አሲም ሙኒር ጋር መገናኘታቸውን መገናኛ ብዙሃን ዘግበዋል። የፓኪስታን ልዑክ ወደ ቴህራን የሄደው ኢራንና ዩኤስ መካከል ስለተደረሰው የተኩስ አቁም ለመነጋገር እንደሆነ ተገልጿል። የኢራን ጦርነት ከተጀመረ ጊዜ አንስቶ ጋሊባፍ በሀገሪቱ ፖለቲካ ውስጥ ቁልፍ የፖለቲካ ሰው ሆነው ወጥተዋል። በኢስላማባድ የተደረገው ውይይት ላይ የተገኘውን ልዑክ የመሩት ጋሊባፍ ናቸው። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋይ ትናንት በዋሽንግተንና ቴህራን መካከል በአሸማጋዩዋ ፓኪስታን በኩል የሚደረጉ የምልክት ልውውጦች እንደቀጠሉ መሆናቸውን ተናግረዋል። ነገር ግን የተኩስ አቁሙ ሊራዘም ስለመቻሉ ያሉት ነገር የለም። የስምረት ፓርቲ ሊቀመንበርና የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራውን የህወሓት አንጃ የእብዶች ስብስብና ደንቆሮ አመራር በማለት ክፉኛ ነቀፉ። ሊቀመንበሩ ዛሬ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ይህ ቡድን የትግራይን ህዝብ መልሶ ወደ እሳት ለመማገድና የራሱን የስልጣን ዕድሜ ለጥቂት ሳምንታት ለማራዘም እየሞከረ መሆኑን አጋልጠዋል። አቶ ጌታቸው ከ7 ዓመት በፊት ህወሓት ከፌዴራል መንግስት ጋር በማንገራገር ያካሄደውን ምርጫ በማስታወስ ነው ጽሑፋቸውን የጀመሩት። ከ7 ዓመት በፊት ህገ መንግስት አክብረናል፣ ምርጫ ማካሄድ አለብን ብለን ወስነን ምርጫ አድርገን ነበር፣ እኔም በውሳኔው ውስጥ ነበርኩ ያሉት አቶ ጌታቸው ከዚያ በኋላ የተፈጠረውን ዓለም ያውቀዋል፣ እንደ ህዝብም የት እንደደረስን ይታወቃል በማለት ውሳኔው ያስከተለውን አውዳሚ ጦርነትና ቀውስ አስታውሰዋል። ፕሪቶሪያ ከተፈረመም በኋላ የህዝቡ ስቃይና ረሃብ ዓለም አብቃቱን የጠቆሙት ፖለቲከኛው አሁን ላለው ውርደትና መፈናቀል ምክንያት የሆነው የቀድሞው ህወሓት አመራር አሁንም ህዝቡን ወደ እሳት እየከተተው መሆኑን አብራርተዋል። አሁን ደግሞ መንግስታችን ይመለስ በሚል 100ኛው ዙር የእብደት ዘመቻ እየተካሄደ ነው ያሉት አቶ ጌታቸው የደብረ ጽዮንን ቡድን ፖለቲካዊ ግብዝነት ተናግረዋል። መስከረም 25 ካለፈ ህገ መንግስት ተጥሷል፣ መንግስት የሚባል አናውቅም ይል የነበረው የእብዶች ስብስብ አሁን ደግሞ ምርጫ ከተካሄደ 6 ዓመት አልፎ 7 ዓመት ሊሞላው ሲል በህዝብ ተመርጫለሁ እኔው ልጨርሳችሁ እያለ ነው ሲሉ በኃይለ ቃል ተችተዋል። አቶ ጌታቸው የደብረ ጽዮን ቡድን አመራሮችን የሚያዳምጣቸው ካገኘ የማያደርገው የጥፋት ስራ የለም በማለት የገለጹ ሲሆን ምናልባት ስለሚጠቅማቸው ሻዕቢያ ያዳምጣቸው ይሆናል ሲሉ ቡድኑን ከኤርትራ ጋር አስተሳስረው ወርፈውታል። በህወሓት ወታደራዊና የፖለቲካ አመራሮች መካከል ያለው ክፍፍል በተመለከተ ግልጽ አቋማቸውን ሲያስቀምጡ ጠባቸው ከጀነራል ታደሰ ወረደ ጋር ይሁን ከማንም ጋር ምንም አያገባኝም፣ ነገር ግን ደብረጽዮን ከሚመራው ጦርነት ይልቅ ታደሰ የሚጮህለት ሰላም ይሻላል በማለት የደብረጽዮንን የጦርነት ጉሰማ ተቃውመው ጀነራል ታደሰ ወረደ ያዙትን የሰላምና የመረጋጋት አቋም እንደሚደግፉ በይፋ አስታውቀዋል። አቶ ጌታቸው ጽሑፋቸውን የትግራይ ብልሆች ወይም ሽማግሌዎች የት ሄዱ በሚል ጥያቄ አጠናቀዋል። ይህ የአቶ ጌታቸው ረዳ መግለጫ በትግራይ ፖለቲካ ውስጥ እየተፋጠጡ ያሉትን ኃይሎች ክፍፍል ፈጽሞ ወደማይታረቅበት ደረጃ መድረሱን የሚያሳይ ነው። አሁን ላይ የራሳቸውን ስምረት የተባለ አዲስ የፖለቲካ ፓርቲ መስርተው እየመከሩ የሚገኙትና የጠቅላይ ሚኒስትሩ አማካሪ የሆኑት አቶ ጌታቸው ረዳ ከደብረ ጽዮን ጦርነት የታደሰ ሰላም ይሻለኛል በማለት የደብረ ጽዮን ቡድን ስልጣኑን ለማስመለስ ሲል ዳግም የትጥቅ ግጭት ለመቀስቀስ እያሴረ መሆኑን በግልጽ አጋልጠዋል። የአቋማቸው የትግራይን ህዝብም ሆነ የፌዴራል
መንግስቱን ትኩረት የሚስብ የፖለቲካ ማንቂያ ደወል ነው። አቶ ጌታቸው አሁን ካሉበት መንግስታዊና ፓርቲያዊ ኃላፊነት አንጻር የሚሰጡት እያንዳንዱ አስተያየት የፌዴራል መንግስቱን ዝንባሌና የቀጣይ የትግራይ ፖለቲካ አቅጣጫን በግልጽ የሚያመላክት ነው። አብይ በወቅታዊ ጉዳዮች ላይ ከኦሮሚያ ክልል አሰላ ባስተላለፉት መልእክት ጩኸት አያናውጠንም ሲሉ ተደመጡ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል አርሲ ዞን ሄጦሳ ወረዳ ኢታያ አካባቢ የተገነባውን የአሰላ የንፋስ ኃይል ማመንጫ ጣቢያ ባስመረቁበት መድረክ ላይ ባደረጉት ንግግር በአስተዳደራቸው ላይ በግራ በቀኝ ለበረታው ትችት ጩኸት አያናውጠንም ሲሉ ምላሽ ሰጥተዋል። አብይ ባስተላለፉት መልእክት አሁን ትናንሽ እዚህ ከተከልናቸው ፋርሞች አንዱን ያክል ንፋስ የሚያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደሉም ሲሉ ተደምጠዋል። አክለውም የጀመርነውን የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት አቁመነዋል በማለት ያስተዳደራቸውን ጠንካራነት ገልጸዋል። የኢትዮጵያ የብልጽግና ጉዞ ላፍታም የሚቆም አይደለም ያሉት አብይ የኢትዮጵያን የብልጽግና ጉዞ ለማደናቀፍ የሚሹ የውስጥና የውጭ ኃይሎችም አይሳካላቸውም ብለዋል። የተጀመረው የኢትዮጵያን የብልጽግና ጉዞ እናስቀጥላለን፣ ከልማት ውጭ ያለ አካሄድ አዋጭ አይደለም ሲሉም ተደምጠዋል። ወዲህ ደግሞ ትናንት ምሽት በተላለፈው ቃለ መጠይቃቸው አብይ ብዙ ሰዎች ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ማለታቸው እያነጋገረ ነው። እርሳቸው የሚያስቧትን የበለጸገች ኢትዮጵያ እንደሚያዩ ጥርጥር እንደሌላቸው የገለጹት አብይ ነገር ግን በተሟላ ደረጃ የስራቸውን ትሩፋት የሚቋደሱና የሚዝናኑባት ላይሆኑ እንደሚችሉ ግምታቸውን ተናግረዋል። ጠቅላይ ሚኒስትሩ ተስፋና ግምታቸውን የገለጹት ከብሔራዊ የኢትዮጵያ ቴሌቪዥን ጋር ባደረጉትና ላለፉት 2 ቀናት በተላለፈው ቃለ ምልልሳቸው ላይ ነው። በኢትዮጵያ የአምራች ኢንዱስትሪዎች ሁኔታ ላይ ባተኮረው በዚህ ቃለ ምልልስ መገባደጃ ላይ ጠቅላይ ሚኒስትሩ በጉዳዩ ላይ ያላቸውን ራዕይ በተመለከተ ጥያቄ ቀርቦላቸው ነበር። አብይ ለዚህ ጥያቄ በሰጡት ምላሽ በሚቀጥለው 10 ዓመታት ኢትዮጵያ ከአፍሪካ አውራ ሀገር እንደምትሆን ምንም ጥርጥር የለውም ብለዋል። እኔ የምናስባትን ኢትዮጵያ እንደማይ ጥርጥር የለኝም፣ አያታለሁ፣ ልጆች ደግሞ ይኖሯታል ያሉት አብይ የእርሳቸው የህይወት ጉዞ ለዚህ መሰረት መጣል እንደሆነ አስረድተዋል። የኢትዮጵያን ብልጽግና ለማረጋገጥና ልፋቶቻችን፣ ሪፎርሞቻችን ስራዎቻችንን ሪስፖንድ እንዲያደርጉ ማድረግ የሚያስችል አስቻይ ሁኔታ ኢትዮጵያ ውስጥ እንዳለ በደንብ እገነዘባለሁ ያሉት ጠቅላይ ሚኒስትሩ የየዕለቱ ስራቸውን የሚያከናውኑት ይህንኑ አምነውና አስበው እንደሆነ አስገንዝበዋል። እርሳቸው ይህ እምነት ቢኖራቸውም ብዙ ሰዎች ግን ኢትዮጵያ አሁን ያለችበትን ሁኔታ በደንብ የሚገባቸው አይመስለኝም ሲሉ ተደምጠዋል። ዝም ብሎ ሲናገሩ ሲሰማ እየተጓዝን ያለንበት ሩጫ ፍጥነት ውጤት የሚገባቸው አይመስለኝም ሲሉ አብይ አክለዋል። ጠቅላይ ሚኒስትሩ ይህን መሰል ሐሳቦች ሲያንጸባርቁ ይህ የአሁኑ የመጀመሪያቸው አይደለም።